ዛሬ አዲስ ስራ ይዤላችሁ መጥቻለሁ። በዛሬው ስራችን የምናየው ድምጽ ብቻ ሪከርድ በማድረግ ምንም አይነት ገንዘብ ኢንቨስት ሳናደርግ ምንም አይነት ቪዲዮ መቅረጽ ሳይጠበቅባችሁ እናንተ በምትችሉት ቋንቋ አማርኛ፣ ኦሮምኛ፣ ትግርኛ ብዙ አይነት የቋንቋ አማራጮች ያሉት ጀስት ድምጽ ብቻ እናንተ የተጠየቃችሁትን ጥያቄ የ20 ሰከንድ መልስ በመስጠት ከዚህ በፊት ከነበሩት የኤአይ ገንዘብ የሚከፍሉ ዌብሳይቶች ሁሉ የሚበልጥ በጣም ምርጥ ፕሮጀክት ነው። እንታዩት ዜናዎችን ከየት ታገኛለህ ነው። እናንተ ዜናዎችን የት እንደምታዩ ክሊክ ቱ ስታርት ሪከርዲንግ ብላችሁት ዜናዎችን ከየት እንደምታነቡ ከዩቲዩብ ከቲክቶክ ከምናምን ብላችሁ እናንተ ያንን መልስ ብቻ በአማርኛ፣ በኦሮምኛ፣ በእንግሊዝኛ በምትችሉት ቋንቋ ትመልሱለታላችሁ። ኮይን ይሰጣችኋል ማለት ነው። USDC በሚባለው ኮይን እንዴት ዊዝድሮ እንደምታደርጉም ጭምር አሳያችኋለሁ። ቪዲዮውን ባለማሳለፍ ላይክ አድርጋችሁ እስከ መጨረሻ ድረስ ተከታተሉ። ኦኬ፣ ያው ሊንኩን እንደነካችሁት ወደዚህ ቦታ ያመጣችኋል። በመጀመሪያ እናንተ እዚህ ጋር ኢሜል ትመርጣላችሁ። ልክ እዚህ ጋር የምትመዘገቡበትን አንድ ኢሜል እንደመረጣችሁ ቀጥሎ ወደ ውስጥ ያስገባችኋል። በነገራችን ላይ በስልክም በኮምፒውተርም ተመሳሳይ ነው። እናንተ በሁለቱም መጠቀም ትችላላችሁ። በመጀመሪያ እዚህ ጋር እንደምታዩት አሁን ማሳያችሁ ቦታ ላይ በርዝዴት ታስገባላችሁ። እዚህ ጋር የምታስገቡት በርዝዴት ምን ሆነ አለበት? ያው እድሜያችሁ ከ18 ዓመት በላይ እንዲሆን አድርጋችሁ ነው መሙላት ያለባችሁ። ለምሳሌ ያው 2000 ብትሉት 26 ዓመት ያደርጋላችኋል ማለት ነው። እዚህ ጋር ቀጥሎ ደግሞ ጀንደር የሚለው ቦታ ላይ ጾታ ታስገባላችሁ፣ ወንድ ሴት የሚለውን። እዚህ ጋር ኦኩፔሽን ኦፕሽናል ነው፣ አያስፈልግም፣ ችግር የለውም። ይሄን ስኪፕ እንዳትሉት፣ እያንዳንዱን ኢንፎርሜሽን መሙላት በኋላ ላይ ይጠቅማችኋል። ከዛ ኔክስት ትለዋለሁ። ያው where you born ይላችኋል፣ የተወለዳችሁበትን ቦታ ይጠይቃችኋል እዚህ ጋር። ስለዚህ ኢትዮጵያን እንፈልጋለን። ኢቲቪ ሲጽፍ እንደምታዩት ያው ኢትዮጵያ እዚህ ጋር መጣ። ብላክ ኦር አፍሪካን አሜሪካን የሚለውን ነቃለን። ከዛ በኋላ ምን ያክል ጊዜ እዚህ ኢትዮጵያ ውስጥ ምን ያክል ጊዜ ኖራችሁ ነው እናንተ ኢትዮጵያ ውስጥ የኖራችሁበትን አመት ታስገባላችሁ። ከዛ በኋላ እዚህ ጋር ድጋሚ ኔክስት እንለዋለን። ከዛ በኋላ እዚህ ጋር ላንጉዌጅ ታይፕ ይጠይቃችኋል። ቋንቋ እዚህ ጋር እናንተ መናገር የምትችሉትን ቋንቋ ታስገባላችሁ ማለት ነው። እናንተ አማርኛ ለምሳሌ ያው አማርኛ አለ እዚህ ጋር፣ ይሄው አማሪክ ከሆነ አማሪክ፣ ሌላም ቋንቋ ከሆነ ልክ እንደዛው እዚህ ጋር አድ ላንጉዌጅ እያደረጋችሁ መሙላት ትችላላችሁ። በኋላ ላይ በአማርኛ ቋንቋ ላይ ምን ያክል ነው ሌቭል ያላችሁ ይላችኋል። ያው ኔቲቫችን ነው እንለዋለን። ካንትሪያችሁን ይጠይቃችኋል እዚህ ጋር ዲያሌክት ካንትሪያችሁን። ከዛ ዋስ ሪጅን ካንትሪያችሁን ይጠይቃችኋል እዚህ ጋር አዲስ አበባ እንለዋለን። አሁንም ድጋሚ ኔክስት። ከዛ በኋላ እዚህ ጋር እንደምታዩት ያው ኤክስትራ 20% ለማግኘት እዚህ ጋር ምን አስገባ ይላችኋል? ሪፈራል ኮድ አስገቡ ይላችኋል። ሪፈራል ኮድ እዚህ ጋር ከጎን አስቀምጥላችኋለሁ። እሱም እዚህ ጋር ታስገባላችሁ። ማስገባታችሁ ምንድነው የሚጠቅማችሁ? ያው 20% ኤክስትራ ኮይን ታገኛላችሁ። ኦፖርቹኒቲው your referral earn 20% extra coin from your recording ይላችኋል። ከዛ አፕላይ አውቶማቲካሊ ስታደርጉ ደግሞ ኦል ኦፖርቹኒቲዎቹ ይከፈትላችኋል። ስለዚህ እዚህ ጋር ኮድ ታስገባላችሁ ማለት ነው ከጎን ማስቀምጥላችሁን። ከዛ በኋላ ኮምፕሌት ሴትአፕ የሚለውን ነክተን ልክ እንደምታዩት በእንደዚህ አይነት መንገድ ወደ ዳሽቦርዱ ያስገባኛል ማለት ነው። ልክ እዚህ ዳሽቦርዱ ጋር እንደመጣን እናንተ ምንድነው የምታደርጉት? ጥያቄዎች ይመጡላችኋል፣ የተለያየ ጥያቄዎቹ ለማግኘት እዚህ ጋር ያው ትሬን AI የሚለው ቦታ ላይ እንሄዳለን። እንደምታዩት ያው ጫጫታ ታገኝበት ትችላለህ ወይ ይለኛል። እዚህ ጋር እናንተ ጥያቄዎቹን ታዩና ይሄ ጥያቄ ለምሳሌ ካልገባችሁ እናንተ ለምሳሌ ያው ጫጫታ ታገኝበት ትችላለህ ይላል። ያው ወደ ኒው ኮንቨርሴሽን ያው ወደ የትኛው ቦታ ተጉዘህ ታውቃለህ ይላል። 500 ኮይን ያስገኛል ማለት ነው ይሄኛው። ስለዚህ ምንድን ነው የምናደርገው? ያው ሚኒመም ሪከርድ የምታደርጉት ለ20 ሰከንድ ነው። እዚች ጋችን ስታርት የምትለው አነካታለን። ከዛ ያው አላው ማይክሮፎን የሚለው ነካዋለሁ። ያው ዌል ዩዚንግ ቪዚቢሊቲ this site ለየትኛው ሰዓት ይሉልኝ ይላል። ልክ ይሄኛውን ሳይት ተጠቀም ብቻ ነው የምለው። ከዛ በኋላ አሁን እዚህ ጋር መጥቼ ያው ስታርት ሪከርዲንግ የሚለው ነካለው። አሁን ያው አብረን እየመለስን እንዴት ኮይን እንደምንሰራ አሳያችኋለሁ። ኢትዮጵያ ውስጥ ወደ ተለያየ ቦታ ተጉዤ አውቃለሁኝ። ብዙ ጊዜ የተለያዩ ቱሮችን እናደርጋለን ከጓደኞቼ ጋር ሐዋሳ ብዙ ጊዜ እኛ ጋር የሚካሄደው እንደምታዩት ይኸውላችሁ ዱ ኖት ክሎዝ ዊንዶ ይለኛል። እንደምታዩት ያው ማይክሮፎን ቼክ ፓስ አለኝ ክሎዝ ለዋለውኝ ማለት ነው። ኢትዮጵያ ውስጥ ወደ ተለያየ ቦታ ሄጄ አውቃለሁ። ብዙ ጊዜ ያው እኛ እዚህ የምንሄደው ሐዋሳ ብዙ ጊዜ ለጉብኝት እንሄዳለን። ወደ ባሌ ማውንቴን ሄደን እናውቃለን። አሁን ደግሞ ሀገራችን ላይ ብዙ የጉብኝት ቦታዎች እየተሰሩ ስላሉ ግንጪ የሚባል አካባቢ ላይ ወንጪ የሚባል በጣም የሚያምር ሐይቅ አለ። አካባቢው ላይ ያሉት ማህበረሰቦች በጣም ደስ ይላሉ። ቦታው ሁሉ ነገሩ በጣም ደስ ይላል። ስቶፕ ሪከርዲንግ አልኩት ማለት ነው። እንደምታዩት ጓደኞቼ አሁን 24 ሰከንድ ነው ያወራሁት እኔ። ከዛ በኋላ ምን አደርጋለሁ? ያው አሁን እንደዚህ ሰሚት ነው የምለው። እናንተ ሪከርድ ያደረኩት ትክክል አይደለም ብላችሁ ካሰባችሁ ይሄን ሪከርድ የሚለውን መንካት ትችላላችሁ። እኔ አሁን ትክክል ነው ብዬ ስላሰብኩ ሰሚት እለዋለሁኝ። ከዛ በኋላ ያው ባክግራውንድ ኖይዝ አለ ወይ ይለኛል። አይ የለም ሳይለንስ ነው። ዌር አር ዩ ይላችኋል። እዚህ ጋር ሎኬሽን ነው ያለንበትን ቦታ እየጠየቀኝ ነው። እኛ ያለንበትን ቦታ እዚህ ውስጥ እናስገባለን። ሆም እለዋለሁ። ከዛ እንዴት ነው ተመቸኮ ይለኛል። አዎ ሃፒ ነኝ እለዋለሁኝ። ከዛ በኋላ እዚህ ጋር ይሄን ዱ ኖት አስክ አጌን የሚለውን ነክቼ
ይሄው ሰብሚት ሪኮርዲንግ እለዋለሁ። ይሄው አፕሎድ እያደረገ ነው ማለት ነው አሁን የኔን ድምጽ። እነሱ ለምሳሌ ጓደኞቼ ያው ምንም የኔ ያክል ግራ የሚያጋባ ነገር አይደለም። ለምንድነው ድምጻችንን የፈለጉት ምናምን የሚል ኮሽታ እንዳይፈጠርባችሁ ነው ይሄን ማስረዳችሁ። ለምሳሌ እኛ አሁን ኢትዮጵያ ውስጥ የት ቦታ ጎብኝተሃል አለኝ። እኔ ስለ ጎበኘሁት ቦታ እየተናገርኩ ስለሆነ ኤአይ አሁን ለወደፊቱ ሰዎች ኢትዮጵያ ውስጥ የሚጎበኙ ቦታዎች የት አሉ ብሎ ሰው ሲጠይቅ ይሄው እኔ አሁን የሰጠሁት መረጃ አለ እዚህ ጋር ወንጪ የሚባል አለ ባሌ እንደዚህ እያለ ይዘረዝርለታል ማለት ነው ለዛ ሰውዬ። ያው ኤአይ እኛ የሰጠነው ነገር ነው መልሶ ለኛው የሚሰጠን ስለሆነ ስለዚህ አፕሎድ እያደረገ ነው። አፕሎድ ያደረግነውን ይቀበለናል አይቀበለንም እንዴት ነው የሚለው ነገር አብረን ያለን። ቪዲዮውን እስካሁን ድረስ ያያችሁ ላይክ እያደረጋችሁ ተከተሉኝ። ኦኬ አንድ ሰተናል እንደምታዩት ይኸውላችሁ እዚህ ጋር ዩ አርን 500 ኮይን ሰራን ማለት ነው። እንደምታዩት ይኸው እዚህ ጋር አሁን ኢን ሪቪው ላይ ነው ያለው። መጨረሻ ላይ ነው ያው መስኮትህ ክፍት ትተዋለህ ወይ ይለኛል። አሁንም አንድ ጥያቄ መልሳለሁ እዚህ ጋር እንደቀደሙ ክሊክ ስታርት ሪከርዲንግ እለዋለሁ። አይ መስኮቴን ብዙ ጊዜ ክፍት አልተውም። ያው ማታ ላይ እንቅልፍ ሊወስደኝ ስለሚችል የተለያዩ እንስሳቶች ከውጪ ይገባሉ ብዬ ስለማስብ አብዛኛውን ጊዜ መስኮቶችን ከመተኛቴ በፊት ዘግቼ ነው መተኛው። ያው ብዙ ሰውም እንደዛ ቢያደርግ የተሻለ ነው ብዬ አስባለሁ። ሙቀት ምናምን ሊኖር ይችላል፣ ግን ያው ከሚገቡት ነገሮች በላይ ሙቀቱ ስለማይበልጥ ብዙ ጊዜ መስኮቴን ዘግቼ ነው መተኛው። ስቶፕ ሪከርዲንግ አደረኩት። እንደምታዩት ስለ መስኮት ነበር የጠየቀኝ። 26 ሰከንድ አውርቻለሁ። እዚህ ላይም ሰብሚት እለዋለሁ። ድጋሚ አፕሎድ እያደረገ ነው ማለት ነው ድምጹ። ልክ ይሄኛው አሁን አፕሎድ ሆኖ ሲጨርስ ድጋሚ ሌላ 500 ኮይን የምናገኝበትን ነው አሁን እየሰራን ያለነው ለሁለተኛ ጊዜ። ውጤታችንን እንጠብቃለን። ከዛ በኋላ ደግሞ ያው ሌላ የተለያዩ መንገዶች አሉ። እናንተም በሪፈራል ምን ያክል ማግኘት እንደምትችሉና የሪፈራል ሊንካችሁን የት እንደምታገኙ ማሳያችኋለሁ። በጣም አሪፍ ነው። በቅርቡ የተጀመረ ነው። ሁላችሁም እዚህ ላይ በቻላችሁ አቅም ሊንኩን ቴሌግራም ላይ አስቀምጥላችኋለሁ። የቴሌግራም ቻናል ሊንክ ደግሞ ኮሜንቱ ላይ አለ። ያው ዩቲዩብ ላይ የተለያዩ ሊንኮችን ማስቀመጥ ስለተከለከለ ከዚህ በኋላ መሰራላችሁንም ዌብሳይቶች ሊንክ ቴሌግራማችንን ጆይን አድርጉና ቴሌግራም ላይ የመጣችሁ መውሰድ ትችላላችሁ። እዚህ ላይ ያልገባችሁ ነገር ካለ ጥያቄም ካላችሁ ደግሞ ኮሜንት ላይ ጻፉልኝ መልስላችኋለሁ። ኦኬ እንደምታዩት ይሄው ለሁለተኛ ጊዜ መለስን። ስንት 1000 ኮይን ላይ ደረሰን ማለት ነው። ያው እጅ መጨባበጥ ተወዳለሁ ይለኛል። ሶስተኛ ጥያቄ መጥቶልኛል። ያው እንዴት ጥያቄዎቹን ሪከርድ አድርጋችሁ እንደምትመለሱ ስላሳየዋችሁ ያው እየደጋገምኩ አላዘጋችሁም። ቋንቋ መቀየር ከፈለጋችሁ ያው እዚህ ጋር ይሄን ነክታችሁ ቅድም አድ ላንጉዌጅ አላረኩም ማኔ ሌላ፣ ስለዚህ አማርኛ ብቻ ነው ይመጣልኝ። እንደ ቅድም ስትመዘገቡ እናንተ ሌላ ላንጉዌጅ አድ ብታረጉ ኦሮምኛ፣ እንግሊዝኛ፣ አረብኛ ምናምን እዚህ ጋር ይመጣላችኋል። የስፒች አይነቶች ምናምንም እዚህ ጋር ደግሞ በኪወርድና በተለያየ ነገር ይመጣል። እርኒንጋችን ይኸው እዚህ ጋር እንደምታዩት አሁን እርን ላይ እንገባለን። ከዛ በኋላ ኢን ኮይን ኢን ዩኤስዲሲ እና ኤስኤልሲ ነው የሚለው። በዩኤስዲሲ ነው ጓደኞች። እዚህ ላይ ኢአርሲን ተጠቅመን ወይም ኢቴሪየም ኢአርሲ ነው። ባይናንሳችሁ ላይ ሄዳችሁ ኢቴሪየም ኢአርሲ የሚለውን ታመጣላችሁ። በሚቀጥለው ዊዝድሮዋል ፕሩፍ ሰራላችሁ፣ በዝርዝር አሳያችኋለሁ። ከኔ በፊት ግን እናንተ ዊዝድሮዋል ከደረሳችሁ ያው ኢአርሲያችሁን አምታችሁ እዚህ ጋር የምታስገቡት ቀጥታ ራሱ ወደ ባይናንሳችሁ ነው የሚላክላችሁ። ኢንኮይን ደግሞ እዚህ ጋር ስገባ ይሄው 1000 ያለኝ ማለት ነው። ሪቪው ላይ ነው ያለው። አሁን ይሄ ትክክለኛ ድምጽ ሰጥቷል አልሰጠም የሚለው ተረጋግጦ ይሄ ሪቪው ቀጥታ እዚህ ጋር ሬዲ ቱ ክሌም የሚለው ላይ ይገባልኛል። ብዙም ደቂቃ አይወስድም። እናንተ ትክክለኛ መልስ መመለሳችሁን አለመመለሳችሁን ያው እና ድምጹ ሳይለንት ንጹህ መሆኑን ነው ቼክ የሚያደርጉት። ዊዝድሮዋል ሂስትሪ ደግሞ በኋላ እዚህ ጋር ይመጣል። እናንተ ዋሌታችሁን እዚህ ጋር ታመጡና ወይም ደግሞ ሊንክ ቱ ዩር ሲሊኮን አካውንት ዊዝድሮ የምታደርጉበትን አምታችሁ እዚህ ጋር ሴፍ ታደርጋላችሁ። እዚህ ጋር ፕሮፋይል የሚለው ቦታ ላይ ደግሞ የእናንተ ሊንክ አለ የሰራችሁት ምናምን እዚህ ጋር ይቀመጣል። ያው ከፍ አድርጉትና ይሄው እዚህ ጋር የእናንተ ኮዳችሁም እዚህ ጋር አለ ሪፈራል ኮዳችሁ። ይሄን ወስዳችሁ ለጓደኞቻችሁ ትልካላችሁ። እነሱ በእናንተ ሲገቡ ቦነስ ኮይኖችን ታገኛላችሁ ማለት ነው። ያው አድ ያረኩት ላንጉዌጅ አንድ ነው እንደምታዩት እዚህ ጋር በዩኤስዲሲ የሰራሁት ምን ያክል እንደሆነ ክሌም ሳደርገው በኋላ ደግሞ እዚህ ጋር መጥቶ ይጻፋል። በጣም አሪፍና ቀላል ነው። ዋናው ስራ ያለው የት ነው? እዚህ ጋር ትሬን ኤአይ የሚለው ላይ ገብታችሁ ነው። የክላውድ ማከማቻ ተጠቀማለህ ይለኛል። ልክ በእንደዚህ አይነት መንገድ እኔ እየደጋገምኩ 20 ሰከንድ ብቻ ናት። በ20 ሰከንድ 500 ኮይን እናገኝበታለን። በጣም አሪፍ ነው። በዩኤስዲሲ ደግሞ በክሪፕቶ ከረንሲ ነው። ዩኤስዲሲ ማለት ከዩኤስዲቲ ወይም ከዶላር ጋር እኩል ነው። አንድ ዩኤስዲቲ ወይም አንድ ዩኤስዲሲ በኢትዮጵያ ብር እንደምታውቁት አሁን ላይ 170 ምናምን ብር እየተሸጠ ነው ያለው። ስለዚህ በእንደዚህ አይነት መንገድ ሰርታችሁ ከዚህ ላይ ኮይኖቹ መሰብሰብ ትችላላችሁ ማለት ነው። እዚህ ጋር እናንተ በኋላ ላይ ክሌም የሚለውን ትነኩትና ሪቪው ሲያልቅ እዚህ ጋር መጥቶ
ይሄ USDC የሚለው ቦታ ላይ በUSDC ምን ያክል እንደሆነ ይቀመጥላችኋል። ያልገባችሁ ነገር ካለ ጻፉልኝ። ያው የዛሬው ቪዲዮአችን ይሄን ይመስል ነበረ። በደንብ ሪከርድ እያደረጋችሁ በስልክም በኮምፒውተርም ተጠቀሙበት። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ